ሰላም ጤና ይስጥልኝ። የስኳር ታካሚ ሆነው ምን መመገብ አለብኝ እያሉ ነው? እንግዲያውስ እነዚህን አራቱን አመጋገቦትን ያስተካክሉ። የሚከተሉት የምነግሮት አራቱ የአመጋገብ ስርዓቱ እና አራቱን መመገብ የሌለቦት ምግቦችን በማስተካከሎ ብቻ የስኳር መጠኖ ፍላክቹዌት እንዳያደርግ ከፍተኛው ሚና ይጫወታል። እነዚህን አራቱን ነገሮች ለማወቅ አብራችሁ ቆዩ። ይህ ዶክተር አወቀ ነው ከዶክተር ሪአክት። ስለዚህ በመጀመሪያ ደረጃ ጣፋጭ የሆኑ ነገሮችን አለመመገብ ነው። እንግዲህ ጣፋጭ ምግቦች የሚያመጡት ራሱን የቻለ የጎንዮሽ ጉዳት አለ። ጣፋጭ ነገሮችን በምንመገብበት ጊዜ የሚመጣብን በደማችን ውስጥ ግሉኮስ ስለሚጨምር ያንን ግሉኮስ ደግሞ ኢንሱሊን በአግባቡ ወስዶ ወደ ሰውነታችን ስለማያሰራጨው ከፍተኛ የሆነ ጣፋጭ ያላቸው ምግቦች በምንወስድበት ጊዜ በደማችን ውስጥ ግሉኮሳችን ከፍ እንዲል ያደርጋል ማለት ነው። ስለዚህ ጣፋጭ የሆኑ ነገሮችን መውሰድ የለቦትም። በአንደኛ ደረጃ መመገብ የሌለቦት አመጋገብ ቢኖር ጣፋጭ የሆኑ ነገሮችን ነው። ነገር ግን ጣፋጭ የሆኑ ነገሮችን የሚመገቡበት ወይም ደግሞ እንዲወስዱ የሚመከርበት ጊዜ አለ። ይህ መቼ ነው ካሉ አንድ ሰው የስኳር ህመም ካለበት ግሉኮሱ ሊወርድም ይችላል፣ ሊቀንስም ይችላል፣ ወይም ሊጨምር ይችላል ማለት ነው። ለምሳሌ አንድ ሰው የስኳር ታካሚ ሆኖ የግሉኮስ መጠኑ 70 እና ከዛ በታች ከሆነ ሃይፖግላይሴሚያ ውስጥ ገባ ማለት ነው። ሃይፖግላይሴሚያ ውስጥ በሚገባበት ጊዜ እነዚህን ጣፋጭ ነገሮች እንዲወስድ ይመከራል ማለት ነው። ለምሳሌ አንድ ሰው በኪሱ ከረሜላ ይዞ እንዲንቀሳቀስ ብዙ ጊዜ ይመከራል። ለምን ካላችሁ በተለያየ ምክንያት የቁርሱን ሊዘል ይችላል፣ ምሳውን ሊዘል ይችላል። በተለያየ ምክንያት እነዚህ ነገሮች ከዘለለ በደም ውስጥ የሚገኘው የግሉኮስ መጠን ዝቅ ሊል ስለሚችል፣ ዝቅ ካለ ደግሞ ገዳይም ስለሆነ ዝቅ ማለቱም ከፍ ማለቱም በጣም ገዳይ ስለሆነ ሁለቱም በተለይ ዝቅ ማለቱ ወደ ጭንቅላት የሚሄደው ግሉኮስ በመቀነሱ ምክንያት የአንጎላችን ክፍል ሊጎዳ ስለሚችል ራስን መሳት ብሎም ለሞት ሊዳረገን ስለሚችል ጣፋጭ ነገሮችን መያዝ አስፈላጊ ሊሆን ይችላል። በተለይ በእንቅስቃሴ ወቅት ወይም ደግሞ ከሆነ ቦታ ወደ ሆነ ቦታ በምንንቀሳቀስበት ጊዜ እነዚህ ጣፋጭ ነገሮች ይዘን መንቀሳቀስ ይጠበቅብናል ማለት ነው። ካልሆነ ሃይፖግላይሴሚያ ውስጥ ገብተን ለሞት ልንዳረግ እንችላለን ማለት ነው። በሁለተኛ ደረጃ መመገብ የሌለባችሁ አመጋገብ ጤናማ ያልሆኑ ስቦችንና ጤናማ ያልሆኑ የቅባት ውጤቶችን አለመጠቀም ነው። ጤናማ ያልሆኑ ስቦች የምንላቸው እነዚህ ፖሊሳቹሬትድ የሆኑ በጣም ሃይሊ ኮንሰንትሬትድ የሆኑና በጣም ሃይሊ ኮሌስትሮል የያዙ ምግቦች ማለት ነው። ለምሳሌ የእንስሳት ውጤቶች እንደ ጮማ አይነት ማለት ነው። እነዚህ በጣም ከፍተኛ የሆነ በውስጣቸው የያዙት ኮሌስትሮል መጠን የደም ዝውውራችንን አፌክት ያደርጉታል። በተለይ የደም ስሮችን እንዲጠቡ በማድረግ እንዲዘጉ በማድረግ ለተለያዩ የደም ቧንቧ ችግሮች ያጋጥመናል ማለት ነው። ከስኳሩ ጋርም ተያይዞ የደም ቧንቧ ችግርም እንዲገጥመን ከፍተኛው ሚና የሚጫወቱ ናቸው ማለት ነው። ጤናማ ያልሆኑ ስቦችና ቅባቶችም እንደዚሁ። ለምሳሌ በጣም ሃይሊ ኮሌስትሮል ያላቸው የዘይት ውጤቶች ይኖራሉ። እነሱን የዘይት ውጤቶችን መጠቀም የለብንም ማለት ነው። እነዚህን የዘይት ውጤቶች ስንጠቀም ከኮሌስትሮል ፍሪ መሆናቸውን ማረጋገጥ አለብን። በተለይ የዘይት ፕሮዳክቶችን ስንጠቀም ከእጽዋት ወይም ደግሞ ከአዝርት እህሎች የተቀነባበሩ ቢሆኑ የተመረጠ ነው ማለት ነው። የተመረጠ ነው። ለምሳሌ እንደ ኦሊቭ ኦይል አይነቶች ማለት ነው። እነሱ ይሄ ኮሌስትሮል ፍሪም ስለሆኑ
የደም ቧንቧ እንዲጠብም ስለማያደርጉ እነሱን ዘይት ወይም ደግሞ የቅባት እህሎችን መምረጥ አስፈላጊ ነው ማለት ነው። ስለዚህ በሁለተኛ ደረጃ ምንድነው የምንመገባቸው የዘይት ውጤቶችና የቅባት ውጤቶች በሙሉ ምን መሆን አለባቸው? ከኮሌስትሮል ነፃ የሆኑ ፍሪ ፕሮዳክቶች ናቹራል ፕሮዳክቶች መሆን መቻል አለባቸው። ካልሆነ we are at risk of ካርዲዮቫስኩላር ዲዚዝ ማለት ነው። በተለይ የደም ስር ዝውውርና የልብ ድካም የመከሰት እድሉ ከፍተኛ ነው። እዚህ ጋር እንግዲህ አንድ ሰው የስኳር ታካሚ ከሆነ የደም ዝውውር ስርዓቱን ሌሎችን የልብ ጤንነትን ግፊት እንዳይመጣ የኩላሊት ችግር እንዳይኖር ሌሎች ተያያዥ ችግሮች እንዳይኖሩ መከላከል የሚችለው የአኗኗር ዘይቤውን ሲመራ ነው። በሶስተኛና በአራተኛ ደረጃ የተቀመጡት መብላት የሌለብን አመጋገቦች ብለን የጠቀስናቸው የታሸጉና እነዚህ ፕሮሰስድ የሆኑ ፉዶች ናቸው ማለት ነው። ፕላስ ደግሞ በጣም ሪፋይንድ የሆኑ ምግቦች አሉ። እነዚህን ደግሞ በሶስተኛ እና በአራተኛ ደረጃ አንድ የስኳር ታካሚ መመገብ ከሌለበት ምግቦች ወይም ሜኑ ውስጥ ማካተት የለበትም ነው ማለት ነው። ስለዚህ በአጠቃላይ እነዚህን አራቱን አመጋገቦች ማስተካከል ያስፈልጋል። ስለዚህ አንድ የስኳር ታካሚ እነዚህን አራት የምግብ ሜኑዎች ማካተት የለበትም። በነገራችን ላይ አንድ የስኳር ታካሚ ይህን ብላ ይህን አትብላ ተብሎ ስትሪክት የተቀመጠ ነገር የለም። ነገር ግን ሪላቲቭሊ ካርቦሃይድሬት ያላቸው ምግቦች ወይም ደግሞ በጣም ስኳራማ የበዛባቸው ምግቦች እንዲመገቡ አይመከሩም ማለት ነው እንጂ ሪላቲቭሊ ኮምፕሌትሊ ይህን ምግብ አቮይድ አድርግ ተብሎ የተጠቀሰ ነገር የለም ማለት ነው። በነገራችን ላይ ሌላ ደግሞ ማስታወስ የምፈልጋችሁና ነግራችሁ የምፈልገው ነገር የስኳር ታካሚ ከሆናችሁ እናንተ ብቻ ሳይሆን ስለ ምግባችሁ ማወቅ ያለባችሁ ምግባችሁን የሚያዘጋጅላችሁ ሰው ስለ ምግባችሁ ሁኔታ በደንብና በጥንቃቄ ማወቅ አለበት። ምክንያቱም ምግባችሁ በሚዘጋጅበት ጊዜ መካተት ያለባቸውና መካተት የሌለባቸው ነገሮች በሱ ስለሚወሰን ማለት ነው። እናንተ ብቻ ስላመጋገባችሁ ማወቃችሁ በቂ አይደለም። ይልቁንስ ምግቡን የሚያዘጋጅላችሁ ሰው ምግቡን አዘጋጅቶ ለእናንተ የሚያቀርብላችሁ ሰውም ስለ ስኳር ህመም ማወቅ አለበት። ስለ ስኳር ህመም አመጋገብ ሁኔታ መረዳት ማወቅ አለበት ማለት ነው። እንግዲህ እስካሁን የነገርኳችሁን ይመስላል ማለት ነው ለዛሬ የነበረኝ ቪዲዮ። በቀጣይ ደግሞ የተለያዩ የህክምና መረጃዎችን ይዤላችሁ እመጣለሁ። ስለዚህ ይህ ኢንፎርሜሽን ጠቃሚ ከሆነ ጠቅሟችሁ ካገኛችሁት ላይክ አድርጉ። እንዲሁም ደግሞ እስካሁን ድረስ እየተከታተላችሁ ያላችሁ ሰብስክራይብ ሳታደርጉ ከሆነ ሰብስክራይብ አድርጋችሁ የቻናሌ ፋሚሊ ሁኑ ማለት እፈልጋለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ እያልኩኝ ይህ ዶክተር አወቀ ከዶክተርስ ሪያክት ነው። በዚህ ቻናል የማስተላልፋቸው መልእክቶች የህክምና መረጃዎች ናቸው።